ገልጿል። በሚቀጥሉት የክረምት ወራት በአብዛኞቹ የሀገራችን አካባቢዎች ከመደበኛው በላይ የዝናብ ሁኔታ እንደሚኖር ተገለጸ። ከሌሎች የተለያዩ ሴክተሮች ጋር መስራት ሊደርስ የሚችለው አደጋ መቀነስ እንደሚቻል የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር የሆኑት ፈጥነ ተሾመ ገልጸዋል። የአየር ንብረት ለውጡ ዓለም አቀፉንም ችግር ውስጥ እየከተተ ያለ ነው። ኢትዮጵያም የአየር ለውጡ የዓለም አቀፍ ስጋት ነው እየሆነ ያለው። እንደ ጥሩ ነገር ሊሰራ የሚገባው የመቋቋም የዓለም ለውጥ የአየር ጠባይ ለውጥን ወይንም የአየር ንብረት ብለን የምናነሳውን የዛን ለውጥ ችግር መቋቋም የሚያስችል አቅም መገንባት ያስፈልጋል ማለት ነው በአንድ በኩል። በሌላ በኩል ለአየር ንብረት መለወጥ አባባሽ የሆኑ ምክንያቶችን መቀነስ ተገቢ ይሆናል ማለት ነው። ከዚህ አንጻር ኢትዮጵያ ትኩረት አድርጋ በከተሞች አካባቢ የካርቦን ልቀቱን የሚቀንሱ የኤሌክትሪክ ተሽከርካሪዎችን በስፋት እየተጠቀሙ ነው። ዋና ዳይሬክተሩ ከቅርብ ጊዜ ወዲህ በሀገራችን የተለያዩ አካባቢዎች የመሬት መንሸራተትና እንደ ጎርፍ ያሉ የተፈጥሮ አደጋዎች መበራከታቸው ተከትሎ ለእነዚህ አደጋዎች ተጋላጭ የሆኑ አካባቢዎችን ጠቅሶ አካባቢዎቹ ዝናብ ካገኙ በኋላ በመሬት እርጥበታማነት ምክንያት ወደ መሬት መንሸራተት እንደሚያመሩ አብራርተዋል። የጎርፍ ተጋላጭ በሆኑ አካባቢዎች ተለይቶ ይታወቃሉ ወይ ለተባለው በክረምት አካባቢ የትኞቹ ናቸው? የክረምት ዝናብ ተጠቃሚ በሆኑ አካባቢዎች ላይ ያሉ ተፋሰሶች በአብዛኛው የተከዜ ተፋሰስን ጨምሮ የጣና በለስ በተለይ በጣና በለስ አካባቢ የሚገኙ በአባይ ላይ ባሉት ተፋሰሶች ላይ የጎርፍ መከሰት ሊያጋጥም ይችላል ማለት ነው። አዋሽ ከመነሻ ጀምሮ እስከ መድረሻ ድረስ በጎርፍ ስጋት ውስጥ ያለ ስለሆነ ይህንን ችግር መቅረፍ የሚያስችል ስትራቴጂ መቅረስ ያስፈልጋል። ችግሩን ወደ መልካም እድል መቀየር ያስፈልጋል ማለት ነው። ዳይሬክተሩ አክለውም በከተሞች የካርበን ልቀት መቀነስ፣ የኤሌክትሪክ ተሽከርካሪዎችን መጠቀምና ሌሎች አማራጮችን ለአጠቃላይ የአየር ንብረት ለውጥ በመፍትሄነት አንስተዋል። ዘገባው የባልደረባችን ናትናኤል በላይነህ ነው።